አስታውሽ ዳኒና እኔም ነግርሽ እኔ ደረስኩበትን እውነት እንዳለ ነው። ተረጋግተሽ አዳምጪ። ንገረኝ። ይኸውልሽ እነሱ ፍቅረኛሞች ናቸው። ዛሬም ቢሆን ተስፋ ያልቆረጠው ዳኒ አሁንም ለመጨረሻ ጊዜ አንድ እድል መሞከር አለብኝ፣ ከዛ ቤትማ የሆነ ነገር ይዤ ሳልወጣ ንቅንቅና መንቀሳቀስ የለም በማለት ኤደንን የመጨረሻ እድል እስከምሞክር በትዕግስትና በተስፋ ጠብቂ በማለት እንግዲህ ከዛ ቤት ተመልሶ ገብቷል። አባባ ገንዘቡን አልሰጠም እድል ነበረ፣ ነገር ግን 10 ብር ነው ያደረሰ። ከዛ በተጨማሪ የምሰጥ ነገር የለም ሰርተህ አግኝ በማለትም ነግሮት ነበረ። ሆኖም ዳኒ ተስፋ ባለመቁረጥ ተመልሶ በሰው ቤት ግግም ብሏል። ቲና ስለ ኤደን ማንነት ማጣራት ትፈልጋለች። ሆኖም እንግዲህ ያ የምታምነውና የምትተማመንበት ሰው ስለሆነ እየደወለች ለአቶ ዳኒ ለሚባለው ቆይ ይች ልጅ ግን ማነች? ምንድነች? ለምንድነው እዚህ ቤት የምትመላለሰው? በማለት ስትጠይቀው ነበረ። ዳኒ ደግሞ ስለ ልጅቷ ማንነት ምንም የነገራት ነገር የለም። በዚህም የተነሳ እሷ በጣም እየተበሳጨች ነው ያለችው። በሌላ በኩል እንግዲህ ቲና ሁሉንም ነገር እጥብ አድርጋ ማለት ይቻላል አባባን ይቅርታ አድርግልኝ፣ እኔ ተለውጫለሁ፣ እንደ አዲስ ብለን እንጀምር፣ ህይወታችንን ቀጥል በማለት ይቅርታ እየጠየቀችውም ነበር። አባባ ግን እሺ ብሎ ይቅርታ ቢያደርግላት በእርግጠኝነት ቲና አንድ ጥፋት ከማጥፋት ወደ ኋላ አትልም። ወይም ደግሞ የእሷ እቅድና ዓላማ ይቅርታ ካደረግላት በኋላ እንደ በፊቱ ልክ የሚያምናት መስሏት የልቧን ልትሰራ ወይም ደግሞ የተለያየ መንገድ እዛ ቤት እንዴት አድርገው ወይ ገንዘብ ወይ ብር ይዘው እንደሚወጡ እያመቻቸች ነው። ካሌብንም ይቅርታ አንተ እኮ በጣም ወደኝና አቅሬ ነው ያገባው፣ አሁን ለምንድን ነው እንደዚህ ጠላኝ? በማለትም ስትጠይቀው ነበረ። ካሌብ እንግዲህ በራሴ ቤት ሰላም አጣው፣ እባክህን አባዬ እነዚህ ልጆች አስወግድልኝ በማለት አባቱን ሲያናግረውም ነበረ። አባቱ ተረጋጋ፣ አንተ የኔን ያክል አልተጎዳም፣ ለምንድን ነው እንደዚህ የምታማርረው? ይህ ድራማ አላበቃም፣ መቀጠል አለበት በማለት እንግዲህ ዝም እንዲል ያድርገዋል። በሌላ በኩል እንግዲህ ዳኒ ካሌብ ፍቅረኛ እመጣለሁ ወደዚህ ቤት ሲለው የእሷ የመሰለችው ኤደን ስለመሰለችው እንግዲህ የእሱን ፍቅረኛ ወደ ቤቱ እንደሚያመጣት ስላሰበ የካሌብን አንገት እንቅ አድርጎ ይዞ ነበረ። እንግዲህ አንቆ መተንፈሻ እስከሚያጣ ድረስ እንግዲህ ሚስቱን ቀምቶ አሁን ደግሞ ቤት ካልቀማው እያለ እንዲሁም ደግሞ ከኤደን ራቅ በማለት ገና ለገና እሱ ጠርጥሯልና ኤደን እንደሆነች እሱ ፍቅረኛ አንቄ ካልገደልኩ በማለት ሶፋ ላይ አስተኝቶ እንግዲህ ሲያሰቃየው ነበረ። በዚህም የተነሳ አባባ መጡና ምን እያደረጋችሁ ነው? እናንተ እኮ ወንድማማች ናችሁ በማለት ጉዳዩን እንዲፈቱት እንዲሁም ደግሞ ቀለል አድርገው እንዲያዩት ይቅርታም እንዲጠያየቁ አድርጓቸዋል። አባባ እንግዲህ ሁለቶችንም ለመምከር ነው የሞከረው። እዚህ ጋር ሲጣሉ ለምንድን ነው አንተስ ቢሆን የሚስት ወንድም ነው እኮ አንተስ ቢሆን ወንድም ነው እኮ ለምንድን ነው ዝም ያልከው? እንደዚህ እስከሚያንቅህ ምንስ አዳረሳችሁ ከዚህ ደረጃ የሚመጣ ነገር በማለት ጉዳዩን እንደማያውቅ ሰው አድርጎ ሲጠይቃቸውም ነበረ። ካሌብ ይቅርታ ጠይቅ ከተባለ በኋላ እኔማ ሁሉን ነገር አድርጎኝ እንደዛ ይቅርታ ጠይቀውም በማለት ጥሎት ነበር የተነሳ። ዳኒ ግን ይቅርታ ካሌብ በማለት መለሰለት። አባባም እንግዲህ ቆይ ለምንድን ነው አንተ እንደዚህ የሆንከው በማለት ሲጠይቀው እኔ አባዬ ያው ኤደን ፍቅረኛው ወይም ደግሞ ፍቅረኛ አድርጋታለሁ ብሎ ያሰበ ስለመሰለኝ ነው እና ለዛ ነው ያነኩት በማለት ለአባትየው ይናገራል ማለት ነው። የማጣት መስሎኝ ነው እኔ በጣም ነው የምወዳት እያለ የተለመዱ ቃላቶችን እንግዲህ ይነግረዋል። አባባም እንግዲህ ልታጣት የምትችለው በራስ ጥፋትና በራስ ስህተት ነው እንጂ በካሌብ ምክንያት አይደለም። ልጇን እንዳጣጣት ከፈለግ ተንከባከባት፣ የምትልን አድርግ በማለት የዘወትር ምክሮችን ከለገሰውን በኋላ ዳኒ እሺ ይላል። እንግዲህ ቴናም በሌላ በኩል አባባን ይቅርታ ጠይቀውም ነበረ። እሱም ይቅርታ አባዬ የዚህን ያክል ተናደብኛል እንዴት ምን ነው ትለዋለች። እረ አልተናደርኩብሽም፣ ታዲያ የልጅ ሚስትርሽ ብዬ ይኸው አስቀመጥኩሽ፣ ግን አንቺ እዚህ ቤት ልታባርሪ ነበረ። አሁን አንቺ ምን ላይ ነው ጥሩ ሰው የሆንሽው በማለት ሲጠይቃት እንግዲህ ቲና ምንድን አለችው? አባዬ እኔ ወደፊት ጥሩ ሚስት እንዲሁም ደግሞ ወደ ነበርኩበት ወደ ቀድሞዋ ቲና ወደ ጥሩዋ ወደ የዋዋ እመለሳለሁ ይቅርታ ካረክልኝ ነው ስትለኝ ነበረ። አባባ በዚህ ጉዳይ አላመነበትም።
ምንም ችግር የለው እሺ በማለት አሁን ወይ ወደ ኋላ መለስ ብዬ እኔም ጤናዬ ስለሚመለስልኝ ትዝታዎችም ስለሚመጡልኝ ያኔ ደግሞ ምን አይነት ሰው እንደነበር አስታውሳለሁ ይላታል። አጀሪት እንግዲህ አይኗን አጣጥባ ወደ ኪችን ሄደች እና እኔ ምልሽ ትሁት አባባ ምንድን ነው የሚያወራው ከኤደን ጋር ያች ልጅ ማናት በማለት ለስለስ ብላ ስለ ኤደን ለማጣራት እና ለመጠየቅ ትሁትን ቀረበቻት። ትሁትም ኪችን ነበረች እና በይ ከመጣሽ አይቀርማ ይህንን ኪችን እጠቢው እቃዎችና አጣጥቢያቸው ትላታለች። እንግዲህ ቀበጧ ቴና ደግሞ አይ እኔ እቃ ከማጥብ ቢቀር ይሻላል፣ ጥፍሬ ይቆረጥብኛል፣ ይበላሽብኛል አለች። እንደዛ ነው እንግዲህ ስላባዬ ነው የምናገር፣ እውነቱንም አልሰራም ብላለች ብዬ እናገራለሁ ስትላት እሽ አጥባለሁ በማለት እንግዲህ እቃውን ታጥባለች። ከጨረሰችም በኋላ እኔ ምልሽ ትሁት ብላ እንግዲህ የሚፈጠሩትን ነገሮች እንዲነግራት ነበር የፈለገች፣ ግን አልነገረቻትም። በሌላ በኩል እንግዲህ ያቺ ኤደን የምትባለው ወደ ቤት መጣለች። አሁንም ተመልሳ ለማግኘት አባባን መጣች። እንግዲህ ፊት ለፊቷ መጣ ግትር ስትልባት ቲና እዚህ ቤት ለምንድን ነው የምትመላለሸው በማለት አፋጣት ነበረ። ሆኖም እንግዲህ የመጣሁት አባባን ላገኝ ነው ትላለች ማለት ነው። ከኋላ ደግሞ እንዳጋጣሚ ሆንና ከላይ ምጥት ይላል። እንዴት ነሽ በማለት እንግዲህ በርካታ ሰላም ይላታል። እሷም ሰላም ካለች በኋላ ወደ አባባ ትሄዳለች ማለት ነው። ከመጣችም በኋላ እንግዲህ እባክህ ዳኒ ከዚህ ቤት እንዲወጣ ጠይቅልኝ በማለት ነበር ድጋሚ የነገረችው። ጥገኝነት እስከ መቼ ሰው ቤት ተጠግቶ አስወጣው እያለችው ነው። በዚህ የተነሳ እሺ ነበር ያላት አባ። እንዲሁም እንግዲህ ዳኒ ከኤደን ጋር ሄዶ ተገናኝቶ አውርቶ ተሸኛኝተውም እንደተለመደው እንግዲህ ጥሩ ጊዜ አሳልፈው ነው የተመለሱ ማለት ይቻላል። በድጋሚው ግን ሲገናኙ ያች ቴና የተባለችው ተከታትላት ወጣ። ለምንድን ነው ባሌን የምታማግጩ በማለት እንግዲህ ጠይቃታለች። ኤደን ይቅርታ ደህና ነሽ በማለት ነበር በእርጋታ ያናገረቻት። ነገር ግን አጅሪት ቲና ለምን ነው እንደዛ የምታረጊ ምናምን በማለት ጮችባት፣ ሰደበቻት፣ አንቋሸሸቻት። ኤደን ግን እናቴ አንቺ ትቆያለሽ መሰለኝ በማለት ንቃት ነበር ጥላት ሄደችው። እንደዛ ስታንቋሸሻት አይታ እንደው ምንም ነገር ሳትመልስላት ነበር ጥላት ሄደች። ሆኖም እንግዲህ ተናዳ ነበርና ዳኒ መጣ። ዛሬ በጣም ነው የተናደድኩት እያለች እንግዲህ ኤደን ለዳኒ የተፈጠረውን ነገረችው። ምን ሆነች ነው? ያች እህት እኮ መጣ በጣም ሰደበችኝ፣ ደበደበችኝ ከኋላ መታ ስትለው ለምን ምን አርገሻት በማለት እንግዲህ ጠይቃታል። እሷም ባሌን ማገዝሽ ነው የምትለው ምናምን አለችው። እኔ ልክ እንደሷ ዘልዛላና ለክስክስ ሰው አይደለሁም በማለት እንግዲህ ለዳኒ መልሳለች። ዳኒም እንግዲህ ለምን እንደዚህ ትላታለች በማለት ተናዶ ነበረ። በሌላ በኩል እንግዲህ ካሌብ ከዛም ቤት እንዲወጡ ይፈልጋል። እንደ አጋጣሚ ሆንና ደግሞ ደረጃ ላይ ይገጣጠማሉ። ዳኒ ለምንድን ነው ቤት ይለቀን ማትወጣው አንተና እህትህ ሲለው አልወጣም፣ ይህ ቤት እኮ የአባት ነው እንጂ የአንተ አይደለም። አባባ እዚህ ቤት ተቀመጥ እስካሉኝ ውጣ እስካላሉ ድረስ እዚህ ቤት አለው በማለት ነበር ግግም ያለበት። ካሌብ እንግዲህ የሚያደርገው የሚይዘው ጨብጦ በቃ ምን ያድርግ። በአባቱ ቤት እንደዚህ ሚስቱንም ተቀምጦ ቤቱንም ሊቀማ፣ ለነገሩ አባዬን ያስደፈረኝ አንተ አይደለም በማለት ነበር ጥሎት የወጣው። ዳኒ ምንም እንዳልተፈጠረ በቃ ስልክ ይደውላል፣ ከኤደን ጋርም ይገናኛል። እንግዲህ በሌላ በኩል ኤደን ለአባባ ወደዛ ቤት እንዳይመጣና እንዲያስወጣው ከጠየቀችው በኋላ ከኤደን ጋር ካወራ በኋላ ምንድን ያደረገው ልክ ኤደን እንደምታስበው ኤደን ወደዚህ ቤት እንዳትመጣ አድርግልኝ ብሎ ነበር የጠየቀው አባባን። አባባ ደግሞ እንዴ እኔ ለምን እንደዛ አድርጋለሁ? ልጅቷ በጣም ጥሩ ልጅ ነች፣ የዋህ ነች፣ በዛ ላይ ደግሞ የራሷን ህይወት መጀመር ትፈልጋለች፣ አግብታ መውለድ እና ይችን ቀን የሆነች ልጅማ አትምጭ ብዬን ያላስቀይማትም ይለዋል። ግን ምን ይዤ ለአባ ይላል ዳኒ። ምን ይዤ ኤደን ደግሞ ያለን ነገር ይበቃል፣ እኔ ከሁል ጊዜውም ቢሆን ከጎን ነኝ፣ ተስፋ እንዳቆርጥ እያለችው ነው። በሌላ በኩል እንግዲህ ትሁት ተጨንቃለች። ምናልባት እነዚህ ሁለት ልጆች እኮ ተስፋ ከቆረጡ በኋላ ክፉ ነገር ይሰራሉ ብዬ ፈራሁ ትለዋለች። እውነት ነው። ዳኒና ትሁት አሁን ይግባባሉ፣ የሚያስበውን ነገር ይነግራታል። በአሁኑ ግን ምንም ለእሷ ሳይነግሯት አንድ ሀሳብ አስበው የሆነ ተንኮል ነገር ካሰቡ አባባ አደጋ ላይ ነው የሚሆነው።
ቲናም የተለያዩ መንገዶችን እየፈለገች ነው። እዚህ ቤት እንዴት አድርገን ገንዘብ እናምጣ የሚለውን ሀሳብ መቀየር አለብን እያለች ስትማከር ነበር። እንግዲህ ዳኒም ወደ ቲና መጣና ለምንድን ነው እንደዛ የሰደብሻት በማለት ነበር ጮክ ብሎ ሲናገራት የነበረ። ቲናም ቆይ እንዴት አወቅ? ማን ነገረ? እሷ እንደዛ እንደሰደብኳት ትለዋለች። ለትንሽ እንግዲህ ሊጋለጥበት ነበር። እኔ ሂጅ አግኝቻት ነው ምናምን ካለ ማናት እያለች ስትጠይቀው አላውቃትም ብሏል። ያው በቃ ነግረውኝ ነው እንደሰደብሻት ይላታል። እሷም እንግዲህ አመነችውና አሁ በቃ ሲጀመር ይገባታል፣ አሁን መንገድ እንፈልግ ነው ያለችው። እንግዲህ ካሌብም በጣም በአባቱ ቤት እንደዛ ስለጎረረበት አባቱን እዚህ ቤት እናስወጣቸውን ይመሮኛል፣ ሰልችቶኛል እያለው ነው። አባቱ ተረጋጋ፣ ድራማ አላበቃም ይለዋል። በሌላ በኩል እንግዲህ ካሌብ ምንድን ነው ያሰበው? ያቺ ኤደን የምትባለውን ካፌ ጠራና እህትና እንዳልሆኑ ፍቅረኛሞች እንደሆኑ እውነቱን ፍርጥ አድርጎ ይነግራታል። እሷ በጣም ነው የደነገጠችው። እንግዲህ ኤደን ታምናለች አታምንም የሚለውን ደግሞ አብረን የምናይ ይሆናል። ምናልባት ኤደን ፍቅረኛው እንደሆነች ካወቀች በኋላ ምን አይነት ውሳኔ ልትወስን ትችላለች? ከዳኒ ጋር አብራ ትቀጥላለች ወይስ ደግሞ አትቀጥልም? ቲና በዚህ ሁኔታዋ ከቀጠለች እንግዲህ ካሌብ በእጇ ውስጥ እንደሚገባ እርግጥ ነው። የእሷ ፍቅር ገና ይወጣለት አይመስልም።